ሰላም እንዴት ናችሁ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። በዛሬው ቪዲዮ ፕሮግራማችን የምናየው ዲቪ 2026ን በተመለከተ ጠቃሚ መረጃዎችን ሼር ማድረጋችሁ ይሆናል። በዚህ ቪዲዮ እንግዲህ ዲቪ 2026ን በተመለከተ የምናነሳቸው ጉዳዮች አንደኛ ዲቪ 2026 መቼ ይለቀቃል፣ ሁለተኛ ዲቪ 2026 ወይም ዳይቨርሲቲ ቪዛ 2026 በሚለቀቅበት ወቅት ዲቪ እንደደረሰና እንዳልደረሰን የምናውቅበት መንገድ የትኛው ነው? አንድ መንገድ ብቻ ነው ያለ። ስለዚህ ተከታተሉት ይሄን ቪዲዮ እስከመጨረሻው። ሶስተኛ ዲቪ በምንሞላበት ጊዜ እንግዲህ ኮንፊርሜሽን ነምበር ማለትም ዲቪ እንደደረሰና እንዳልደረሰን የምናይበት ኮድ ይሰጠናል። ያ ኮድ ቢጠፋብን እንዴት ነው እንደገና ማግኘት የምንችለው የሚለውን የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቪዲዮ ላይክ፣ ሼር ማድረግ እንዳትረሱ። ይህ ቻናል ደግሞ ማንኛውም ሰው ሰብስክራይብ ሊያደርገው የሚገባ ቻናል ነው። ምክንያቱም እንደዚህ አዳዲስ የሆኑ ነገሮችንና እንዲሁም ከጤና ጋር የተያያዙ ማንኛውም መረጃዎች የማካፍላችሁ ይሆናል። እንዲሁም ወደ ግቢ የሚገቡ ተማሪዎችን፣ የፍሬሽ ተማሪዎችና እንዲሁም በዲግሪ ፕሮግራም የሚማሩ የፋርማሲ ተማሪዎችን ጥያቄዎችና ቱቶሪያሎችን በመስራት እያገዝኩ የሚገኝ ተማሪ ነኝ። ስለዚህ ሰብስክራይብ ማድረግ የቻናል ላይ ቤተሰብ ሁኑ። ማንኛውም ሀሳብ፣ አስተያየት፣ ጥያቄ እንዲሁም ከመድኃኒትና ከጤና ጋር የተያያዙ ማንኛውም ጥያቄዎች ኮሜንት ላይ መጠየቅ ትችላላችሁ ማለት ነው። በቀጥታ ወደ ዕለቱ ቪዲዮያችን እናልፋለን። አንደኛ የአሜሪካ ዲቪ ሎተሪ ወይም ዳይቨርሲቲ ቪዛ 2026 መቼ ይለቀቃል? የአሜሪካ ዲቪ ሎተሪ ወይም ዳይቨርሲቲ ቪዛ እንግዲህ 2026 ለመለቀቅ እንግዲህ በጣም ትንሽ ቀናት ነው የቀረው። 3 ቀን ብቻ ነው የቀረው። እንግዲህ የበፊታችን የሚመጣው ሚያዝያ 25 2017 ዓ.ም ዳይቨርሲቲ ቪዛ 2026 ወይም ዲቪ 2026 ሎተሪ ይለቀቃል ማለት ነው። ሁለተኛ ዲቪ ወይም ዳይቨርሲቲ ቪዛ 2026 በሚለቀቅበት ሰዓት እንደደረሰና እንዳልደረሰን የምናውቅበት መንገድ የትኛው ነው? ዲቪ 2026 በሚለቀቅበት ሰዓት እንግዲህ በፊታችን ሚያዝያ 25 ቅዳሜ ማለትም ሲለቀቅ ትክክለኛ መረጃ የምናገኝበት ዌብሳይት በመጠቀም ነው። ትክክለኛው ዌብሳይት ይህ የምታዩት ዲቪ program.state.gov የተባለው ትክክለኛ ዌብሳይት ይህ ብቻ ነው። ዲቪ እንደደረሰና እንዳልደረሰ እንዴት እንደምናይ እንግዲህ የበፊታችን በሚመጣው የራሴን እያየሁ የማሳያችሁ ይሆናል። ነገር ግን መጠንቀቅ ያለባችሁ ነገር በስልክ ተደውሎ ሊሆን ይችላል፣ በቴክስት ሊሆን ይችላል፣ በቴሌግራም ሊሆን ይችላል፣ በኢሜል ሊሆን ይችላል። በማንኛውም መንገድ ዲቪ ደርሷችኋል ተብሎ የሚባል መረጃ ካለ ያ ፎልስ ነው፣ መጠንቀቅ ይኖርባችኋል። ስፓም ነው፣ ማጭበርበሪያ ነው። ዲቪ ደርሷችኋልና 2026 ስለዚህ ገንዘብ አስገቡ ምናምን ሊሏችሁ ይችላሉ። ይህ ማጭበርበሪያ ነው፣ መንገድ ነው። ዲቪ 2026 እንደደረሳችሁና እንዳልደረሳችሁ የምታውቁበት አንደኛና አንደኛ ብቸኛው ዌብሳይት ይህ ብቻ ነው። ይህን ዌብሳይት እንግዲህ ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። ሌላኛው ዲቪ 2026 ሲለቀቅ እንግዲህ በኮምፒውተር ብቻ አይደለም የሚታየው፣ በስልካችን ተጠቅመን ራሳችን ማየት እንችላለን። እንዴት እንደሚታይ በስልክ የማሳያችሁ ይሆናል የዛኔ ማለት ነው። ነገር ግን ፍንጭ ነገር እንገራችሁ። ዲቪ 2026 በሚለቀቅበት ሰዓት እንግዲህ ክሮም የሚባል አፕሊኬሽን ተጠቅመን ወደ ክሮም ይህንን የምታዩትን ዌብሳይት በማስገባት ከዛ በኋላ ምን እናደርጋለን? ከዛ በኋላ ኮንፊርሜሽን ነምበር ማለትም ዲቪ ስንሞላ የተላከልን ኮድ አለ። ያንን ኮድ አስገብተን ከዛ በኋላ እንደደረሰና እንዳልደረሰን ማወቅ እንችላለን። ከደረሰን ሴሌክትድ ወይም ተመርጣችኋል ዲቪ ሎተሪ ደርሷችኋል ይላል። ካልደረሰን ደግሞ ነን ሴሌክትድ ነው የሚለን። በሌላ መንገድ ግን እንዳልኳችሁ በሌላ መንገድ ግን በስልክም ጥሪም ይሁን በቴሌግራም ይሁን በኢሜልም ይሁን በቴክስትም ይሁን ዲቪ ደርሷችኋል ምናምን የሚባል ከሆነ ስፓም ማጭበርበሪያ ነው። ስለዚህ ልትጠነቀቁ ይገባል ማለት ነው። ለ2026 ዲቪ ሎተሪ እንግዲህ ለ55000 የሚደርስ እንግዲህ ዲቪ ሎተሪ ነው የተዘጋጀው፣ አሜሪካ ያዘጋጀችው ማለት ነው። ይህ 55000 እንግዲህ ብቁ የሆነው ሀገራትን ያጠቃልላል። ኢትዮጵያም ደግሞ አንዷ ናት። እኔም ሞልቻለሁ። እንግዲህ ሁላችንም ባለድል ያድርገን። ሶስተኛ ዲቪ ስንሞላ እንግዲህ የዲቪ የምናይበት እንደደረሰና እንዳልደረሰን ኮንፊርሜሽን ነምበር ይላክልናል። ያን ኮንፊርሜሽን ነምበር ቢጠፋን እንዴት አድርገን ማግኘት እንችላለን? መልሰን ነው ዲቪ ኮንፊርሜሽን ነምበር እንግዲህ ቢጠፋባችሁ መልሳችሁ ለማግኘት እንግዲህ ምን ታደርጋላችሁ? ቅድም የነገርኳችሁ ይህ የምታዩትን ዲቪ program.state.gov የሚባለው ዌብሳይት ተጠቅማችሁ ከዛ በኋላ ምን ትሉታላችሁ? ፎርጎት ፓስወርድ ትሉታላችሁ። ፎርጎት ፓስወርድ ስትሉት የሚፈለገውን መረጃ እንድትሞሉ ያደርጋችኋል። ከዛ አስፈላጊውን መረጃ ከሞላችሁ በኋላ አዲስ ኮንፊርሜሽን ነምበር ይላክላችኋል። ከዛም በዛ ገብታችሁ ማየት ትችላላችሁ ማለት ነው። በዛሬው እንግዲህ ጠቃሚ መረጃ ዲቪ 2026 በተመለከተ አካፍያችኋለሁ። ስለዚህ በቀጣይ ደግሞ የራሴን እያየሁ ዲቪ እንደደረሳችሁና እንዳልደረሳችሁ እንዴት እንደምናይ በስልክ የማሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ በጣም ቴንኪው አመሰግናለሁ። ቪዲዮ ላይክ፣ ሼር፣ ቻናሉን ሰብስክራይብ ማድረግ የቻናል ቤተሰብ ሁኑ። በቀጣይ ቪዲዮ ሰርች በመለቅበት እንዳያመልጣችሁ ሰብስክራይብ ያደርጋችሁ ሰብስክራይብ አድርጉ። ሁላችንም የዲቪ ሎተሪ እድለኛ አድርገን እያልኩኝ እንግዲህ በቀጣይ እስከምንገናኝ ባይ ባይ፣ ደህና ሁኑ።